ሰላም ሰላም የተከበራችሁና የተወደዳችሁ ውድ ኢትዮጵያውያን ቤተሰቦቼ እንደምን አላችሁ? እንደምን ሰነበታችሁ? እንግዲህ ውድ ኢትዮጵያውያን ያው ለእናንተ ሁሌም ያለኝን ነገር አካፍላለሁ። ያለኝን የሆንኩትን ነገር ሁሉ ለኢትዮጵያ ሕዝብ ሼር አደርጋለሁ ማለት ነው። እንግዲህ በእኔ ቤት ውስጥ ሆናችሁ የምትከታተሉኝ ውድ ኢትዮጵያውያን ቤተሰቦቼ እነዚህ የምታዩቸው የሚያማምሩ ህፃናቶቼ ልዑል አስራት፣ ዮሴፍ አስራት እና እንዲሁም ሳሙኤል አስራት በአሁኑ ሰዓት እኔ ጋር የሉም። እንግዲህ ያው ከአባቴ ሞት በኋላ ያው አባቴ ከሞተብኝ በኋላ እጅግ በጣም ብዙ ሰቆቃዎች ናቸው የገጠሙኝ ውድ ኢትዮጵያውያን። እንግዲህ 12 ለ13 ትንሽ የገጠመኝ ፈተናና ስቃይ ነበረ። ይህም ምንድን ነው? ያው ለእኔም ሆነ ለልጄ የእብድ መድኃኒት የሚያሳብደን ወይም ደግሞ መጥፎ አላስፈላጊ የሆነ ነገር በሰውነቴ ውስጥ ተመርዤ ነበርና በወቅቱ በጣም ታመሜ ነበር። እውነት ነው የምነግራችሁ ውድ ኢትዮጵያውያን፣ ይሄን ነገር ግልጽ ለማድረግ የተገደድኩት አንዳንድ ኢትዮጵያውያን ሀሰተኛ የሆነ መረጃን ስለሚያቀብሉ ማለት ነው። ነገር ግን ኢትዮጵያውያን በእኔ ቦታ ሆናችሁ ብታዩት ነገሩ እጅግ በጣም ከባድ ነው። አይድረስ ነው የሚባለውና ኃጢአተኞች የሚያደርጉትን አያውቁትምና ይቅር በሏቸው ብሎ ጌታ ኢየሱስ ክርስቶስ በቀራንዮ አደባባይ ላይ ተሰቅሎ የተናገረው ቃል አለና አሁንም ለእኔ ትልቁ መሳሪያ የሚሆነኝ ይሄ ነው ውድ ኢትዮጵያውያን። ለእኔም ለልጆቼም ማለት ነው፣ ለቀሪዎቹ ቤተሰቦቼም ማለት ነው እየተንገላታው እየተበደልኩ ሰቆቃ እየተፈጸመብኝ ብዙ አይነት ክትትል እየተደረገብኝ ነው ያለሁት ውድ ኢትዮጵያውያን። ስለዚህ እነዚህ ዱዳ ህፃናቶቼ ምንም ነገር ስለማያውቁ ምንም በማያውቁት ይሄን ሁሉ ኃጢአትና ስቃይ ከሚያዩ ብዬ እንግዲህ 12 ለ13 ማለት ነው አዲስ አበባ ፖሊስ መጥቼ በእኔና በልጆቼ ላይ የሚደረገው ሰቆቃ ወይም ጥቃት አልቆመልንም። ነገር ግን እኔ በአሁኑ ሰዓት ያው እንግዲህ ሽንት መቋጠር አልችልም። ከማህፀን ጋር ተያይዞ በጣም ትልቅ የሆነ ህመም ገጥሞኛል እና ደግሞ ልጆቼም ላይ የሚደረገው ጥቃት አልቆመም በማለት ማመልከቻ ጽፌ አስገብቼ ነበር። ከዛም በኋላም ደግሞ ያው ህፃናቶቹን በአደራ መልኩ እኔ እንግዲህ ካለሁበት ህመም ወይም ደግሞ ካለሁበት ስቃይ ወይም ደግሞ በጣም እጅግ በጣም የሚያሳዝን የሆነ በቃ አሰቃቂ ወንጀል ነው የሚፈጸምብኝ። የሚደረግብኝ ክትትል ገና ከቤት ስወጣ ጀምሮ ነው የሚከታተሉኝ። በማድርበት ሰዓት በተኛሁበት ሰዓት ይመጡብኛል። ማደርገው ጨነቀኝ ኢትዮጵያውያን። እነዚህ ህፃናቶች በመካከል ተጎዱ፣ ተሰቃዩ። ይህንን በማሰብ ባደራ መልኩ ሴቶችና ህፃናት እንዲቀበሉኝና እነዚህን ህፃናቶች ተገቢውን የሆነ እንክብካቤ እንዲያደርጉላቸው ያው ሰጠኋቸው ማለት ነው። ውድ ኢትዮጵያውያን፣ በእኔ ቦታ ብትሆኑ ምንድን ነው የምታደርጉት? እስኪ እናት ወንጀል እየተፈጸመባት እነዚህ ምንም የማያውቁ ህፃናቶች ወንጀል እየተፈጸመባቸው እኔ እባካችሁን አጠገቤ ሁኑ ስል በልጆችሽ እየነገድሽ ነው ወይም ደግሞ ልጆችሽን መነገጃ አድርገሻቸዋል፣ እንዲሁም ደግሞ ልጆችሽን እያስደፈርሽ እየተጠቀምሽ ነው የሚል በብዙ ኢትዮጵያውያን ዘንድ ሰምቻለሁ። እኔም አልቅሻለሁ። እናት አምጣ የወለደቻቸውን ልጆች አሳልፋ ለመስጠት ተጨንቄ ስለነበር ወይም ደግሞ ከአጠገቤ ለመለየት እናንተ የወለዳችሁ አምጣችሁ ታውቁታላችሁ ህመሙን። ያለ አባት ያሳደጋችሁ እናቶች ህመሙን ታውቁታላችሁ። ልጅን መለየት ምን ያህል እንደሚከብድ ማለት ነው። እኔ እንግዲህ ከ13 ቀን ጀምሮ እስከ ዛሬ 22 ድረስ ልጆቼ ተለይቼ በእንባና በለቅሶ እንግዲህ እውነት ነው የምነግራችሁ ኢትዮጵያውያን። ልጆቼን ከሰጠው በኋላ ድርጅት እንግዲህ ወደ አውሳድ የሚባል ወደ አቃቂ አካባቢ ለ5 ቀን ማለት ነው ድርጅት ውስጥ ገብቼ ነበር። እንግዲህ በዓሉ በፊት ማለት ነው፣ ከመስቀል በዓል በፊት። ነገር ግን ከዛ ድርጅት እኔ ምንም አይነት ችግር ፈጥሬ ምንም አይነት ነገር አድርጌ ሳይሆን ከድርጅት የወጣሁት ልጆቼን ማግኘት እፈልጋለሁ፣ ናፍቆታቸው ሊገለኝ ነው ብዬ ነው አልቅሼ ከድርጅት የወጣሁት። እውነት እግዚአብሔር በሚያውቀው ኢትዮጵያውያን፣ እዚህ ጋር ትክክለኛ መረጃ ነው ለእናንተ ማቀብለው። እኔ በዚህ ሰዓት አእምሮዬ አልታመመም፣ እግዚአብሔር ይመስገን አእምሮዬ ጤነኛ ነው። ነገር ግን ማህፀኔ ላይ ነው ህመም ያለው። ውድ ኢትዮጵያውያን፣ ይሄ እንድትረዱልኝ ለእናንተ መልእክቴን አስተላልፋለሁ። አሁንም ከድርጅት ከወጣ በኋላ እንግዲህ ሴቶችና ህፃናት ይቼ ልጆቼን ማግኘት ፈልጋለሁ ስል ልጆቼን ያው ለማግኘት
ብከለከልም ነገር ግን ያሉበትን ቦታ በመጠየቅ ሄድኩኝ ማለት ነው። ሄጄ ልጆቼን በማያቸው ሰዓት ልጆቼ በጣም አለቀሱ፣ እጅግ በጣም አለቀሱ። በተለይ ሁለቱ የ7 ዓመቱና የ3 ዓመቱ ማለት ነው እጅጉን አለቀሱ። በር ተዘጋባቸው። እኔ እነሱን ማግኘት አልቻልኩም። ነገር ግን ያው በፖሊስ አስወጡኝ። ህፃናቶቹን መተሽ አትረብሺ በማለት በፖሊስ አስወጡኝ። ከዛም በኋላ ጀምሮ ይኸውላችሁ አልጋ ይዤ አልጋ ቤት ውስጥ ነው ማድረው። በቀን 500 ብር በየመንገዱ እየለመንኩ በየመንገዱ እንግዲህ ኢትዮጵያውያንን እያስቸገርኩ የተከራየሁትን ቤት ትቼ ማለት ነው። የተከራየሁት ቤት በሚሄድ ሰዓት ጥቃት ይፈጸምብኛል፣ ወንጀል ይፈጸምብኛል። ምን ማድረግ ይችላለሁ? ኢትዮጵያውያን ልክ እኔ በተኛው ሰዓት ወንጀል ይፈጸምብኛል። ልክ እኔ በተኛው ሰዓት ደሜ ይቀዳል። በቃ ምን ልሁን? ኢትዮጵያውያን ምን ልሁን? በቃ ከእግዚአብሔር ውጭ ይህንን ጉዳይ የሚፈታው አጣው። ስለዚህ እኔ በቃ አልጋ ቤትም እባካችሁ ጠብቁኝ እያልኩኝ እንግዲህ የማድረው ማለት ነው። ኢትዮጵያውያን ልክ እስከ ዛሬ እስከ 22 ማለት ነው እንግዲህ። ነገር ግን ፖሊስ ጣቢያ በመከታተል ምን ነው የምታደርጉኝ? እኔ መውደቂያ መሄጃም የለኝም፣ ከልጆቼም አትለዩኝ ወይም ከልጆቼ ጋር አድርጉኝ ስል ከልጆች እናትና ልጅ አንድ ላይ አይገባም አሉኝ ማለት ነው። እሺ የት ልውደቅ በሚል ሰዓት ግን አእምሮ በሽተኛ ናት ብለን አማኑኤል በሆስፒታል እናስገባት ነው እየተባልኩ ያለሁት። ኢትዮጵያውያን እንግዲህ እግዚአብሔር ያሳያችሁ። እኔ አእምሮ በሽተኛ ሆኜ ሳይሆን የሚደርስብኝ ጥቃት የሚደርስብኝ ትንኮሳ ነው ለዚህ ሁሉ ነገር ያበቃኝ ማለት ነው። ልጆቼ አይን እያየ አንድ ነገር ከሚሆኑ ልጆቼ እናታችሁን ግደሉ እየተባሉ ቀን በቀን ማስፈራሪያና ዛቻ ወይም ድብደባ ሲደረግባቸው ይህን ስቃይ ከሚያዩ ብዬ ነው እኔ ልጆቼን ከኔ ባደራ መልኩ ኢትዮጵያውያንም ያው እንዲያውቁ በማለት ሴቶችና ህፃናት ወደ ድርጅት ውስጥ እንዲያስገቧቸውና ተገቢውን እንክብካቤ እንዲያደርጉላቸው የሰጠኋቸው ማለት ነው። ነገር ግን እኔ በአእምሮ በሽተኛ ምክንያት አማኑኤል ብገባ እኔ ኢትዮጵያውያን አእምሮ በሽተኛ አይደለሁም። በቃ የኢትዮጵያ ህዝብ እዚህ ጋር ሊረዳልኝ የሚገባው ነገር የኢትዮጵያ ህዝብ ምንም አላደረገልሽም፣ እንደዛ አትበይ፣ ኢትዮጵያውያን አትበይ ተብያለሁ። ነገር ግን ነገ እውነቱ እውነት ስለሚሆን እኔ ቀድሜ ያስተላለፍኩትን መልእክት ኢትዮጵያውያን ሼር እንድታደርጉልኝ እፈልጋለሁ። ምክንያቱም እኔ እስከ ፍርድ ቤት ድረስ ሄጃለሁ። ፍርድ ቤትም በመሄድ ሰዓት ለምን ሴትዮዋ እኮ አብዳለች፣ ለምን አማኑኤል አታስገቧትም? በቃ እንደዚህ ነው መሆን ያለበት እየተባልኩኝ ነው ያለሁት። ኢትዮጵያውያን እኔ በግድና በግዴታ ስለተቸገርኩ ስላጣው መንገድ ላይ ስለወደቅኩኝ አእምሮ በሽተኛ ናት ብሎ አንድ ንጹሕን እናት የአማኑኤል አስገብቶ የእብድ መድኃኒት መስጠት ተገቢ ነው ብዬ አላምንም። ነገር ግን እኔ የሚያስፈልገኝ ከወንጀሉ መራቅ፣ ወንጀል የሚፈጽምብኝን ግለሰብ መጠየቅና ለምን ይሄ ወንጀል እንደሚፈጸምብኝ በስነ ስርዓት ወንጀለኛውን አምጥቶ እኔንም አድርጎ በስነ ስርዓት መጠየቅ ወይም መከታተልና ወንጀሉን በመረጃና በማስረጃ መያዝ ሲገባ እኔን ያለ ህመሜ አእምሮ በሽተኛ ናት ብሎ አማኑኤል ሆስፒታል ማስገባት ተገቢ ነው ብዬ አላምንም። ኢትዮጵያውያን እዚህ ጋር ፍርድን እንድትሰጡ እኔ ፍርድን ለእግዚአብሔር ለመድኃኒታችን ለኢየሱስ ክርስቶስ ትቸዋለሁ። እኔ የማህፀን ችግር እንጂ ያለብኝ የማህፀን ህመም እንጂ ያለብኝ የአእምሮ ችግር አይደለም ያለብኝ። ኢትዮጵያውያን እውነት ነው ልጆቼ ሲለዩኝ፣ እውነት ነው በልጆቼ ላይ የሚደርሰው ጥቃት፣ የግብረ ሰዶም ጥቃት፣ እንዲሁም ደግሞ አካላዊ ስነ ልቦናቸው ሁሉ ነገራቸው ምግብ አጥተው ከኔ ጋር እንዲንከራተቱ የስልክ ኢሜሎችን በመያዝ በኢንተርኔት እያንዳንዱን ለኔ የሚያስብልኝ ሰው ካለ የስልኮችን ኢሜል በመውሰድ የኔን የሆነ ጠቅላላ የሆነ ነገር የሚበሉ የሚወስዱ እነሱ ናቸው። እንግዲህ ያው ስልክን ለመጥለፍ ታውቁታላችሁ፣ ሀከር የሚባል አለ። ሀከር በማዘጋጀት ሀከሮችን ስልክ እየጠለፉ እኔ አጠገብም ያሉትን በእኔ ዙሪያ ውስጥም ያሉትን እየጠለፉ ማለት ነው በእነሱ ቁጥጥር ውስጥ እንደሆነና ከነሱ ውጭ ምንም አይነት እንቅስቃሴ እንዳይኖረኝ፣ ምንም አይነት ተሰሚነት እንዳይኖረኝ በማድረግ ስልኮችን በመቆጣጠር የሚቆጣጠሩኝ እነሱ ናቸው። እኔ ምንም የማውቀው ነገር የለም። እግዚአብሔር ያሳያችሁ። በየመንገዱ አልጋ የምከፍለው አጥቼ ወንዶች እያስቸገርኩኝ ነው ማድረው።